ከብሌት ያደሰ ለፈራው ልቦና ድፍረት የለገሰ ለዓለም እንዲዳረስ ትምህርቷ ስራቷ ለቤተ ክርስቲያን የልደት ዕለቷ
ነች ዳራ ምሕረት ሲያጫውታት ወንድሟ ሚካኤል ሊቀ መላእክት መና በደመና ያወረደላት ከጭንጫውን ውሃ ያፈለቀላት
ቃላት ቀዲሙ ዜናዋ ማርያም ንጽሕት ገብርኤል በቃሉ ሲያጫውታት ወንድሟ ሚካኤል ሊቀ መላእክት አባተ ጊዮርጊስ ሊቀ ሰማዕታት አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን። እባካችሁ ሰዎች ይቅር ተባባሉ ባዘዘን መሰረት ጌታ በወንጌሉ ሕፃናት በተግሣጽ በምክር ዋሉ አግድም እንደሠራው ተጠሙ ሳይበቁ አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን ሰላም አሰሮ ለሰይጣን አግዓዞ ለአዳም ሰላም ይኩን። እንዘ ይቀውማ እመስቀሉ ሀበ መስቀሉ እንዘ ይቀውማ እመስቀሉ ሀበ መስቀሉ ማርያም እሙ ማርያም እሙ ወካልእታ መግደላዊት ማርያም እሙ ወካልእታ መግደላ ወመሰላላትሰ አቃቤ ገነት ውእቱ ወመሰላላትሰ አቃቤ ገነት ውእቱ ገሊላ ቀደመክሙ ገሊላ ቀደመክሙ ገሊላ ቀደመክሙ አርኅዉ ለንጉሠ ስብሐት ዘይቤ አርኅዉ ለንጉሠ ስብሐት ዘይቤ ተሰብአ ቃለ ቀርኒ ወደ እምፀ ይባቤል ተሰብአ ቃለ ቀርኒ ወደ እምፀ ይባቤል ወደ እምፀ ይባቤል ቃለ ቀርኒ ወደ እምፀ ይባቤል ተሰብአ ቃለ ቀርኒ ወደ እምፀ ይባቤል ወደ እምፀ ይባቤል ሰላም ሰላም ለኪ ማርያም ሰላም ለኪ ማርያም ሰላም እያጨወ ሐናስ አባት እናትሽ ቤተ እግዚአብሔር ወስደው ስለት የሰጡሽ እያጨወ ሐና ወለዱ ሰማየ ወሰማዮሙኒ አስረቀ ፀሐየ እያጨወለዳ እርግ ጸዓዳ እዳዊ ዘመዳ ርኅተ ህሊና ማርያም ርኅተ ህሊና ማርያም ርኅተ ህሊና ዘወለዱኪ ያጨዋታ ርኅተ ህሊና ማርያም ርኅተ ህሊና ማርያም ርኅተ ህሊና ዘወለዱኪ
የሚኖር ዳዊት ደግማለሁ ጸኒሃ ጸኒሃ ሰው ለሰው ይጣላል ሳለ መቃብር ሪዳ ህሊና ሪዳ ህሊና ማርያም ሪዳ ህሊና ለወለዶች ያጨሙሃና አባቷ መንግሥ ተክለ ሃይማኖት አባቷ ጊዮርጊስ ሊቀ ሰማዕታት ወንድሟ ሚካኤል ሊቀ መላእክት መና በደመና ወረደላት ከጭንጫውን ውሃ አፈለቀላት። መዘመር አለብኝ ስለ እውነት ቅድስት ነች መላእክት አብረው እሑድ ተፈጠሩ የአምላክን ትእዛዝ ተግተው የሚሰሩ ከእነዚህ ውስጥ ዲያብሎስ ስለካደ ከወገኖች ጋር ወደ ጽልመት ሄደ። ገብርኤል በቃሉ ሲያጫውታት እንደዚህ ተሰብስበን በቅድስት ቤተክርስቲያን በአምላከ ቅዱስ ጊዮርጊስ ቤተክርስቲያን እንደዘመር በጽርሐ አርያም በመንግሥተ ሰማያት ተሰብስበን ፈጣራችን ለማመስገን ያውቃን እግዚአብሔር ማህበራችን የባርክልን። ከእንትና ጀምሮ ሙሉ ክርስቶስ ተንሥአ እሙታን ያለ ሁሉ የሙሉ የዓመት ቀደም ሲያፈሱት ነው ያደሩ። አሁን እናንተ መጥታችሁ ምስጋና ስላቀረባችሁ ሐዋርያት እንደተቀበሉት ያውም የፍቅር ነው። እግዚአብሔር የሚበልጠው ከሁሉ ነገር ፍቅር ነውና ፍቅሩ ያዝልን፣ ሰላሙን ያሰማን። ነገ ጾሙም ይገባል። ጾሙም አንዳንድ ሰዎች የሚሉት ነገር አለ፣ ግን ጾም ነው። ጾም ጠቃሚ ነው። ለስጋም ይጠቅማል። ለነፍስ ብቻ አይደለም፣ ለስጋም ይጠቅማል። አንድ እናት ነበሩ ይባላል። ልጆቻቸው አሜሪካ 7 ልጆች ነበሯቸው። ስልክ እየደወሉ ማዘርዬ የእኔ ቁርስ፣ የእኔ መክሰስ፣ የእኔ ምሳ፣ የእኔ እራት፣ የእኔ ብለው የ7 ልጆቻቸው እየበሉ 7 ሰው ያህል ሆኑ። መንቀሳቀስ አቃታቸው። በማኪና ሆስፒታል ወሰዷቸው። ዶክተሩ መረመራቸውና ማዘር የእርሶ በሽታ የታወቀ ነው አላቸው። መድኃኒት አለው አሉ። አዎ አለ። መድኃኒቱ ምንድን ነው? ጠዋት 1 ዳቦ ማታ 1 ዳቦ ብሉ ሲላቸው ከእራት በኋላ ነው አሉ። ሊሆንላቸው ማለት ነው። አይደለም 7 ሁሉ ይተውትና ዳቦ ብቻ ብሉ ብለው ዶክተሩም ራሱ ጾም ያዝዛል። የእኛ ቤተክርስቲያንም ለስጋም ለነፍስ ስለሚጠቅም ጾም ትፈውስ ቁስለ ነፍስ ወታጠቅም ኩሎ ፍትወታተ ዘሥጋ ነው። ደም ብዛት የለም፣ ስኳር የለም፣ ሁሉ ነገር ያለም ከጾሙ ጋር እየሰገዱ ስግደትም ያስፈልጋል። ስንጸልይ ቁመን ስንጸልይ በሁለት አይናችን ብቻ ነው የምናለቅስ። ከሰገድን ግን አካላችን በሙሉ በላል ያለቅሳል ማለት ነው። ስግደት በጣም ከባድ ነው፣ ለሁሉ ነገሩም ይጠቅማልና አዳራችን ቤተክርስቲያን ስለ ሀገራችን ስለ ሰላም እንጸልይ። አሁን ሰላም እየመጣ ነው። አሁን ሰላም ሊነጋ ነው። አሁን ሊነጋ ነው፣ ግን ትንሽ በሽታ ስላለ ከበሽታ እግዚአብሔር እንዲሰውረን ከመከራ ሥጋ ከመከራ ነፍስ አምላከ ቅዱስ ጊዮርጊስ ሰማዕቱ ፍቁረ ረድኤት ጨሰ ገበዝ ነው። የኢትዮጵያ ጨሰ ገበዝ ማለት ማነው? ጊዮርጊስና እመብርሃን በስጋ ቤተሰብ ናቸው። አሁን መጀመሪያ ለሥላሴ 3 ጊዜ ይሰገዳል፣ በኋላ ለመስቀል ይሰገዳል። ለእመቤታችን ተሰግዶ ለጊዮርጊስ ነው የሚሰገድ ነው ህጉ። ታነገሥት ያስቀመጠው 3 ጊዜ ለሥላሴ፣ ለእመቤታችን፣ ለመስቀል፣ ለጊዮርጊስ። አሁን የእመቤታችን በዚህ አለ የእሷ ፎቶ፣ የጊዮርጊስ በማዶ በዚህ ነው። እንደዚህ ነው ህጉ የሚያዘው። በሰማይ ሂደን ግዴታ ጊዮርጊስ እንድንሰግድ መጽሐፍ አስቀምጦታል። ስለዚህ ከእመቤታችን አይለይም። ፍቁረ ረድኤት ጨሰ ገበዝ የኢትዮጵያ ነው።
በዚህ አላማጣ የሚባል ሀገር የምታውቁ ከሆነ በአንድ ዓመተ ምህረት ዘመነ ኮረም የሚባል ጦርነት መጣ። አሕዛብ መድፍ ታንክ ይዘው ኢትዮጵያውያን ግን ጊዮርጊስ ስዕል ይዘው መሳሪያ አልነበራቸው። በኋላ ተንቀጠቀጡ። መድፍና ታንክ የያዙ ሰዎች ገና ካሕሱ በሚባል ሸሹ። በኋላ ለምን ታንክና መድፍ ይዛችሁ እንዴት ትሸሻላችሁ ሲባሉ አይ አላህ መጣ አላህ መጣ አሉት። ለማን? ለጊዮርጊስ በነጭ ፈረስ ታያቸው። በኋላ ከተማው ምን ይባላል? አላማጣ ይባላል። ያን ጊዜ አላህ መጣ ስለተባለ ማለት ነው። ስለዚህ በአድዋም ይሁን በሁሉ ነገር ታቦተ ጊዮርጊስ ይዘው ነው የሚዘሙት አባቶቻችን። አሁን ግን የጻድቃን ጠላቶች የእመቤታችን ጠላቶች ስለበዙ ዝም ብለው ስርዓት የሌላቸው እብዶች እብድ ስለበዛ ማለት ከተማ አሁን እብድ ነው የበዛ። አንድ ንጉሥ በዘመናቸው እብድ በዛ፣ ከተማ ተበጠበጠ። ምን ሆነ ነው ከተማ የተበጠበጠ ብለው ጠየቁ ንጉሱ። እብዶች በዝተው ስንት እብድ አለ በከተማ አልቆጠርናቸውም፣ እስቲ አንድ እብድ አምጡልኝ አሉ። አንድ ጠዋት የተነሳ እብድ አመጡላቸው። ንጉሱ በወንበራቸው ቁጭ ብለው አንተ አሉት ለእብዱ፣ ምን ነካዎት አላቸው። ከተማ የሚበጠበጠው ማን ነው? እብዶች። ስንት እብድ አለ በከተማ? ሁለት። ማን? አንድ እኔ፣ አንድ እርስዎ አላቸው። ፖሊስ ጥሩልኝ አሉ። ይህ ጀመረዎት። እኛም እንደዚህ ሆነው የጀመረን አልባላና በየመንገድ ያሉ እብዶች ሰምታችሁ የእመቤታችን ፍቅር የቅዱስ ጊዮርጊስ ፍቅር ከሁላችን ጋር በስብሐት አርገበ ስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳስ በስብሐት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት እንዘ ይቃወማ እመስቀሉ መስቀሉ እንዘ ይቃወማ እመስቀሉ መስቀሉ ማርያም እሙ ማርያም እሙ ወካሊተ መግደል ማርያም እሙ ወካሊተ መግደላዊት እንዘ ይቃወማ እመስቀሉ መስቀሉ ማርያም እሙ ወካልእታ መግደላዊት ማርያም እሙ ወካልእታ መግደል ወመሰላ ዳትሴ አቃቤ ገነት ውእቱ ወመሰላ ዳትሴ አቃቤ ገነት ውእቱ ገሊላ ቀድመክሙ ገሊላ ወመሰላ ዳትሴ አቃቤ ገነት ውእቱ አቃቤ ገነት ውእቱ ገሊላ ቀድመክሙ ገሊላ ቀድመክሙ ገሊላ የተቀመጣችሁ ብድግ በሉ እዝም የምትሉ ተናገሩ። የተቀመጣችሁ ብድግ በሉ እዝም የምትሉ ተናገሩ። ይሄ
ወንድሟ ሚካኤል ሊቀ መላእክት መና በደመና ያወረደላት ከጭንጫውን ውሃ ያፈለቀላት መዘመር አለብኝ ስለ እውነት ቅድስት ነች ኪዳነ ምሕረት ቀሲስ ሰሎሞን የዚህ ታላቅ ደብር አስተዳዳሪ፣ እንደዚሁም ቆሞስ መላከ ሕይወት አባ ገብረ መድኅን ንጉሴ፣ ሊቃውንት፣ በአጠቃላይ ወጣቶች፣ ምዕመናን፣ ምዕመናት እዚህ ዕለት እዚህ ሰዓት ያደረሰን አምላካችን ስሙ የተመሰገነ ይሁን። በዚህ ግቢ ውስጥ ከትላንት ጀምሮ የእግዚአብሔር ስም ተጠርቶበታል፣ ተመስግኖበታል፣ መላእክት ዘምረውበታል፣ ሊቃውንት አመስግነውበታል፣ ምዕመናን እልል ብለውበታል፣ መባ ሰውተውበታል፣ እንባ ፍሰውበታል፣ ጸሎታቸውን አድርሰውበታል። በዚያውም በቆምነው ስፍራ ላይ አራት አካላት አሉ። ካህናት፣ ምዕመናን፣ አዛውንት ከ50 በላይ ያሉ፣ እንደገና ከ50 በታች ያሉ ወጣቶች፣ ከዛም ደግሞ ከ20 በታች ያሉ ሕፃናት፣ እነዚህ ሁሉ እዚህ ግቢ ውስጥ ተሰብስበናል። አሁን መምህር አስተምሯል ስለ እመቤታችን እናትነት፣ ስለ ጌታ ቸርነት፣ የደብሩ አስተዳዳሪ በዚህ አካባቢ ስለተሰራው ልማት እጃችሁ ስለሰጠው በረከት ተናግረዋል። ሊቃውንቱ በታቦቱ ፊት ዘምረዋል። ወጣቶቹም እንደዚሁ ዘምረዋል።
አሁን እነዚህን አካላት የጠራሁት እኔ ካህናት አባቶቻችን፣ ወንድሞቻችን የተናገራችሁት ቃለ እግዚአብሔር የቆማችሁት ስብሐተ እግዚአብሔር እግዚአብሔር ፊት ቀርቦ ምላሽ አግኝቶ ለወገን ለሀገር ሰላም የሚያሰጥ ያድርግልን። እንደዚሁም ጸሎታችሁ መስዋዕታችሁ ሰምሮ እግዚአብሔር የሚሰማው የሚወደው አድርጎ ለሕዝባችን ምሕረትን የሚያመጣ ያድርግልን። ታላላቆቹ አባቶች ወልዳችሁ ልጆቻችሁን ለእውቀት ለቤተ እግዚአብሔር ሰጥታችኋል። ድርሻችሁን ተወጥታችኋል። እናቶችም አዝላችሁ አጥብታችሁ አሳድጋችሁ የሥላሴን ስምነት አስገኝታችሁ በሥላሴ ቤት አምጥታችሁ ስመ ሥላሴን አጎናጽፋችሁ ማኅተብ አስራችሁ ማኅተብ ታስሮላችኋል። አባቶቻችን እኛ ዛሬ በሀገራችን የሰው ርስት የለም። ርስት ያለን አንዲቷ ቤተ ክርስቲያን ናት ርስታችን። ይህ ግቢ ይህ ቦታ የእናንተ የሀብታሙም የደሃውም የምስኪኑም ያለውም የሌለውም ርስት ነው። አባቶቻችን ታላላቆቹ ይህንን ቦታ በርስትነት ጠብቃችሁ ለልጆቻችሁ ስላስረከባችሁ እግዚአብሔር ሞገሱን ይስጣችሁ። ታላቅ ዕድሜ እንደ አባቶቻችን እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ከጤንነት ጋራ ከሰላም ጋራ ከበረከት ጋራ እግዚአብሔር ዕድሜ ከበረከት ከጤና ጋራ ይስጣችሁ። አሜን በሉ። እናቶቻችንም እንደዚሁ በወዳችሁ ተሸክማችሁ ወልዳችሁ አሳድጋችሁ እየራባችሁ እየጠማችሁ አሳድጋችሁ ለቅድስት ቤተ ክርስቲያን ለሀገር ለእውቀት አስረክባችኋል። እናትነታችሁን እግዚአብሔር ይባርክላችሁ። አሁን ወጣቶች ናችሁ። ወጣቶች አባት እናቶቻችሁ ሃይማኖታቸውን፣ ምግባራቸውን፣ ትሩፋታቸውን አስረክበዋችኋል። ሃይማኖታችሁ ምግባራቸው፣ ምግባራችሁ ሃይማኖታቸው፣ ምግባራችሁ ምግባራቸው፣ ምግባራችሁ ሃይማኖታቸው፣ ሃይማኖታችሁ ስርዓታቸው፣ ስርዓታችሁ እንዲሆን የእናንተ ኃላፊነት ነው። ወጣቶች ዛሬ ቅድስት ቤተ ክርስቲያን አደራ ትላችኋለች። ድንግል ማርያምም አደራ ትላችኋለች። ዛሬ ስንመለከት ከ75% በላይ በዚህ ቦታም በምናይበት ቦታም ወጣት ነው ያለው። ወጣቶች እንደ አባቶቻችሁ እንድትሆኑ ነው። አባቶቻችሁ ደጋጎች ናቸው፣ እንግዳ ተቀባዮች ናቸው፣ ሰው አክባሪዎች ናቸው፣ ፈሪሃ እግዚአብሔር ያላቸው ናቸው። ይህንን እንዳታጡ ቅድስት ቤተ ክርስቲያንም ድንግል ማርያምም አደራ ትላችኋለች። በተለይ ድንግል ማርያም እናታችሁ ከቤቷ እንዳትጠፉ አደራ ትላችኋለች። እናቱን የከዳ ልጅ አይመቸውም። እናቱን የናቀ ልጅ አይመቸውም። እናታችሁ ድንግል ማርያምን አትክዷት። እናታችሁ ድንግል ማርያምን አትጥሏት። እውነት እየመሰለን ተብለጭላጩ ዓለም በሚያመጣው ጊዜያዊ ነገር እውነት እየመሰለን ከእውነተኛ ቦታ እንዳንወጣ እግዚአብሔርም ድንግል ማርያምን ትጠይቀናለች። ብዙ ጊዜ አሁን ከእግዚአብሔር ቤት በሆነ ባልሆነው በትንሽ ነገር ባልሆነ ምክንያት የእግዚአብሔርን ቤት እየተዉ የአባቶቻቸውን አደራ እየከዱ ወደ ሌላ ቦታ የሚሄዱ ወጣቶች ናቸው። ስለዚህ መጀመሪያ በሥላሴ ስም የታተሙበትን መጀመሪያ በሥላሴ ስም የተጻፉበትን ከድቶ መሄድ በዛም በሄዱት ቦታ አይመችም። እግዚአብሔርነቱን ድንግል ማርያምን ከድቶ በሌላ ቦታ ይመቸኛል ማለት ዘበት ነውና፣ አንደኛ ለእናት ለአባቶቻችሁ ልጆች ሁኑ።
ለአባት ለእናቱ ልጅ ያልሆነ የአባቱ ልጅ የእናቱ ልጅ አይደለም። አባት እናት የሚያሳድጉት መከራ አይተው ነው፣ ተርበው ነው፣ ተጠምተው ነው፣ ተጨንቀው ነው። ስትታመሙ ታመው ነው። ስታዝኑ ስታለቅሱ አልቅሰው ነው። እንዲህ ያሉ አባትና እናቶቻችሁን እንድትጦሩ አባትና እናቶቻችሁን እንድትደግፉ በመጀመሪያ ፈሪሃ እግዚአብሔር በእናንተ ላይ ማደር አለበት። እግዚአብሔርን ፍሩ፣ ሰውን አክብሩ። ዛሬ በምናይበት ሰዓት ትንሽ እግዚአብሔርንም ማክበሩ ሰውንም ማክበሩ እየተረሳ ነው። ይህ የኢትዮጵያውያን ትውፊት አይደለም እና ስለዚህ ቅድስት ቤተ ክርስቲያን አደራ ትላቸዋለች፣ ድንግል ማርያምም አደራ ትላቸዋለች። ቅድም እንደተነገረው ይህ ስፍራ የእናንተ ስፍራ ነው። ይህ ቦታ የእናንተ ቦታ ነው። አሁን ሰው ከውሃነት ባህሪው ከእሳትነት ባህሪው ከነፋስነት ባህሪው ከመሬትነት ባህሪው በኋላ የሚጠብቀው አፈር ነው። መጀመሪያ በአራት እግሩ ይሄዳል። በኋላ ተመልሶ በሁለት እግሩ ይቆማል። በሁለት እግሩ ይበራል፣ ይሮጣል፣ ይከንፋል። ከዛ በኋላ የውሃው ዘመን ሲመጣ ይቀዘቅዛል። የአፈሩ ዘመን ሲመጣ ደግሞ በሶስት እግሩ ይሄዳል። ያ የመጨረሻው ዘመን ነው። ስለዚህ ዞረን ዞረን በመጨረሻ ሰዓት እዚሁ ቤት ስለምንመጣ ይሄንን ቤታችንን አክብረን መያዝ አለብን። አሁን ከዚህ በኋላ ወዴት ነው የምንሄደው? እስቲ ንገሩኝ፣ ወዴት ነው የምንሄደው? ወዴት ነው የምንሄደው? ወደ ቤታችን አላችሁ? እውነት ነው አይደለም? ወደ ኪራይ ቤታችን ነው የምንሄደው። ቤታችን ይሄ ነው፣ የዘላለም ቤታችን፣ መኖሪያችን፣ ከእግዚአብሔር ጋር ቃሉን እየሰማን መኖሪያችን። ያችማ ቤታችን የምንላት ጥለናት ወደዚህ እንመጣለን። በሳጥንም በሰሌንም ተገንዘንና አሁን ከዚህ በኋላ ወደ ጊዜያዊ ቤታችን እንሄዳለን። ከተወሰነ ጊዜ በኋላ ወደ ዘላለም ቤታችን እንመጣለንና የዘላለማዊ ቤታችሁ ይሄ ነው። የዘላለማዊ ቤታችን ይሄ ነው። የማንረሳው የማንክደው ኖረን ኖረን አንድ ቀን ወደዚህ ቦታ መምጣት ግዴታችን ነው። ሀብታምም ሆን ደሃም ሆን ባለስልጣንም ሆን ማንም ሆን ይህ ቦታ እዚህ ቦታ ተመልሰን መምጣታችን አይቀርም። ስለዚህ ነው ይህንን ቦታ አክብሩት፣ ይህንን ቦታ ውደዱት፣ ይህንን ቦታ አልሙት፣ ይህንን ቦታ አሳምሩት። አንድ የግብፅ አባት ምን አሉ? ቤተ ክርስቲያናችን አሉ መወያያችን፣ መነጋገሪያችን፣ ንስሐ መንገሪያችን፣ የልጆቻችን መጫወቻ፣ አብረን የምንበላባት፣ ልጆቻችን የሚተዋወቁባት ናት። ቤተ ክርስቲያናችን ለእኛ ሁለንተናችን ናት፣ ሁሉም ነገራችን ናት አሉ አንድ የግብፅ ጳጳስ ሲያጫውቱን። ለእኛም እንደዛው ነው ቤተ ክርስቲያናችን። እንባ ማፍሰሻችን፣ መጸለያችን፣ ወደ እግዚአብሔር መነጋገሪያችን፣ ከድንግል ማርያም ጋር የምንጫወትባት የመጫወቻ ድንኳናችን ናትና ወደ ዘላለም ቤታችን እንኳን መጣችሁ። ድንግል ማርያም ለዓመቱ ታድርሳችሁ። ወጣቶች ድንግል ማርያምን ውደዷት፣ እናታችሁ ናት። ቅድም እንደተነገረው በጭንቃችሁ ሰዓት፣ በሐዘናችሁ ሰዓት፣ በሮሯችሁ ሰዓት፣ በመከራችሁ ሰዓት ወገቧ ላይ ታዝላችኋለች። በቅፏ እንደ ልጇ ትታቀፋችኋለች። አይዟችሁ ለመድኃኔዓለም ለልጄ እነግርላችኋለሁ ትላችኋለች። እናታችሁን አትክዷት፣ እናታችሁን አትጥሏት፣ እናታችሁን አትናቋት። የሰው ወሬ የሰው ነገር ሰምታችሁና ድንግል ማርያምን ውደዷት። የድንግል ማርያም ልጆች ያድርጋችሁ። ድንግል ማርያም ከቅፏ ውስጥ አታውጣችሁ። እንደ አባ ሕርያቆስ፣ እንደ ቅዱስ ኤፍሬም፣ እንደ አባ ጊዮርጊስ፣ እንደ አባ ሕርያቆስ
ትውደዳችሁ፣ ታክብራችሁ፣ ቃላችሁ ትስማላችሁ፣ ለዓመቱ ያድርሳችሁ። መባችሁን እግዚአብሔር ይቀበልላችሁ፣ እንባችሁን እግዚአብሔር ይቀበልላችሁ። የወደደን ያከበረን ያፈቀረን እዚህ ጠብቆ ያደረሰን አምላካችን ስሙን እንጠራለን። በሰላም ሰብስቦ ለመጪው ዓመት በሰላም እንዲጠብቀን እንዲሰበስበን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። አድኖ ሀበ እግዚአብሔር አምላክነ በእደ ብፁዕ ሊቀ ጳጳስ ከመ ይባርክ